የተወደዳችሁ የጣቢያችን ተከታታዮች በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። የምሽቱ የአማርኛ ቋንቋ የዜና ሰዓት ወጃችን ላይ እንገኛለን። አርዕስተ ዜናዎችን እናስቀድም። بقولوا قبل علي إيرترا أو يجو وجه قبل علي تجراي قبل علي أورومو قبل علي أمحرون كانوتن سلزي مملسي يقولون أبزوان زي በኢትዮጵያ በአሁኑ ወቅት የሚታየው የአመራር ውድቀት ከዚህ ቀደም አጋጥሞ እንደማያውቅ የፖለቲካ ተንታኙ አቶ አብዱራህማን ገለጸ። ስርዓታዊ ለውጥ ለማምጣት የሚወሰደው እርምጃ ህዝብና ሀገር እንደሚጎዳ ታጋይ አህመድ አልቀይሲ ገለጸ። የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ ለማቆም እንደሚገደዱ አስጠነቀቁ። የእስራኤል የመከላከያ ሰራዊት የኢራን የጸጥታ ምክር ቤት የበላይ ባለስልጣንን መግደሉን አስታወቀ። እነዚህንና ሌሎች አበይት ዜናዎችን ይዘናል። ወደ ዝርዝሩ መለፍ። በኢትዮጵያ በአሁኑ ወቅት የሚታየው የአመራር ውድቀት ከዚህ ቀደም አጋጥሞ እንደማያውቅ የፖለቲካ ተንታኙ አቶ አብዱራህማን ገለጸ። ኢትዮጵያ በአሁኑ ወቅት ከየትኛውም ጊዜ በላይ ከፍተኛ የሆነ የአመራር ውድቀት እያጋጠማት መሆኑን በሳይንሳዊ መረጃዎች ላይ ተንተርሶ ትንታኔ የሚሰጠው የፖለቲካ ተንታኝ አብዱራህማን ከኤርትራ ሳተላይት ቴሌቪዥን ጋር ባደረገው ቃለ ምልልስ ገለጸ። ታዋቂው የፖለቲካ ተንታኝ አብዱራህማን አሜሪካና እስራኤል በጥምረት ኢራን ላይ የከፈቱት ጦርነት በዓለምና በአፍሪካ ቀንድ ቀጠና ላይ ሊያስከትል የሚችለውን ተጽዕኖ ሰፊ ትንታኔ በሰጠበት መድረክ ሁኔታው ቀይ ባህርን በቀጥታም ሆነ በተዘዋዋሪ ሊነካ እንደሚችል በመግለጽ በተለይም የኢራን ክንፍ የሆነው የሁቲ ቡድን ወደ ግጭቱ ከገባ አደጋው ከፍተኛ ሊሆን እንደሚችል አስጠንቅቋል። እስራኤልና አሜሪካ ጥምረት ፈጥረው ከኢራን ጋር የጀመሩት ጦርነት ዓላማ የሌለው ያለ አዋጅና በድንገት የተጀመረ በመሆኑ አደጋው እየተባባሰ እንደሚቀጥል የገለጸው አብዱራህማን ጉዳዩ የኒውዮርክ ብቻ ሳይሆን ዕውቀት ያላቸውን ኢራናውያን ለመግደል ለመጥለፍ ከዚያም አልፎ ኢራንንና ህዝቧን ማዳከም መሆኑን ያስረዳል። ቀጥሎ ዘሎም እቲ ናይ አጽዋር ጉዳይ አይኮነን ወይ ካና አጽዋር ካብ ሓደ ቦታ ናብ ሓደ ቦታ ምዝዋር አይኮነን ተዓቢ ጸገምኩም ኮይኑ ዘሎ አፍልጦ እዩ ምክንያቱ አፍልጦ ብሓንጎል ሰብ እዩ ዘሎ ስለዚ ነዚ ሰብዚ በመቅታል ዲዩ በምጭዋይ ዲዩ በዝተፈላለዩ መንገድታት ከዳኽሞ ጸኒሖም እዮም። ጦርነቱ ወደ ቀይ ባህርና የአፍሪካ ቀንድ ሊስፋፋ የሚችልበት እድል እንዳለ አቶ አብዱራህማን አክሎ ገልጿል። እስራኤል ለሶማሊላንድ እውቅና የሰጠችበት ዋና ምክንያት የጦር ሰፈር ለመክፈት ካላት ከፍተኛ ፍላጎትና በአካባቢው ያለውን እንቅስቃሴ ከሁቲዎችና ሌሎች ለመቆጣጠር ስለሚረዳት ነው። በአፍሪካ ቀንድ ካሉ ሀገራት ጋር በተያያዘ በኢኮኖሚ መስክ እየደረሰ ያለው ጫና ከባድ መሆኑንና በተጨማሪም በሌሎች እንቅስቃሴዎች ሊደርስ የሚችል ጉዳት በዋናነት ኢትዮጵያ ላይ ተጽዕኖ ይኖረዋል። ኢትዮጵያ በአብይ አህመድ ደካማ አመራር ሆነ በሌሎች መሪዎች ምክንያት ከህዝቦቿና ከጎረቤት አገራት ጋር የነበራት እምነትና ቁርኝት እየቀነሰ መጥቷል። ስለሆነም የኢትዮጵያ ዋነኛ ደጋፊ የሆነችው ኢማራት በኢራን ከፍተኛ ጥቃት እየደረሰባት በመሆኑና ከጎንህ ነኝ የሚለው የኢማራት መሪ በከባድ ጭንቀት ውስጥ ስለሚገኝ አብይ አህመድ ወደ ኢማራት የሚያደርገው ኃላፊነት የጎደለው ጉዞ ምን ያህል ጭንቀት ውስጥ እንደገባ አመላካች ነው። አብይ አህመድ ስለ አሰብና ስለ ቀይ ባህር ሲዘምር የነበረው በኢማራት ድጋፍ ነው። እቲ ከባቢ ፖሊሲያ ነው ኸውን ንዚ ሁሉ ድልዲ ናይ ርክብ ኣብ መንጎ ውሽ ህዝብታት ኢትዮጵያን ኣብ መንጎ ኢትዮጵያን ጎረባብተን ኣፍሪሱ ናብ ዝመጽእ ኪሉ ብተኣማንነት ኣብ ልዕሊ ናይ ኢማራት ሓገዝ ማለት እዩ። ስለዚ ኣብዚ እዋን እዚ ኢማራት ባዕላ ትትካዕላ ንሳውን ኢንፋክት ድሕሪ ዝውግእ ዝኸውን ኩነታታ ናይ ብሓቂ ወይ ታዝበርሰት ሓይሊ ኣብቲ ከባቢ ክትከውን እያ ወይ ከዓ ምናልባት እንድሕር በአሜሪካን እስራኤልን መስዓር ተተወዲዩኻ ቁርብ ምናልባት ናይ ዳግመ ምህናትን ምክንያቱም ዝዋን እዚ ከም ሴፍ ሄቭን ኮይና ጸኒሓ ዕውቀት ከሌላቸው የአገሪቱ የጦር አዛዦች እስከ ከፍተኛ አመራሮች ድረስ ስለ አሰብ ከእውነት የራቀ ትረካ እያሰሙ ነው ያሉት። ለምሳሌ አንድ የኢትዮጵያ ሰራዊት ከፍተኛ አዛዥ ሞሮኮ ለጎረቤቶቿ በነፃ የባህር በር ሰጥታለች በማለት በቅርቡ የተናገረው ንግግር የኢትዮጵያ ጀነራሎች ይሁኑ መሪዎቿ የአገራት መሰረታዊና ጂኦግራፊያዊ አቀማመጥን እንደማያውቁና ከዕውቀት ነፃ መሆናቸውን የሚያሳይ ነው። ይህ ደግሞ ኢትዮጵያ በከባድ አመራር አደጋ ውስጥ መውደቋን እንደሚያመላክት አብዱራህማን ገልጿል። በሐደ ሐላፍ ናይ ወታደራዊ ማለት ትካል ከሙኽባል ኮሎ ክሳብ ክንድምንታይ ተሃገራ ኣብ ሓደጋ ከም ዘሎ ይርዳእካ ማለት እዩ። ከም ዝበልኩ አንተ ወይ ድልዲ አፍሪሶ ወይ ቀደምኮ ወላ ክትባሱን ኮልኻ ብኩሉ ነገር አይትባስ ቁርብ ካ መገዲ ወይ ካ ፐርሰንቴጅ ግደፍ መተሐረቅ ዝኾነካ ማለት እዩ። ሕጂ ንዑውን ዝኾነ አይገደፈን
ስለዚህ በኢሚራት ድጋፍ ላይ ጥገኛ የሆነው አብይ ከሁሉም ጎረቤት አገራትና በትግራይ አማራና ኦሮሚያ ክልል ካሉት ታጣቂዎች ጋር ግጭት ውስጥ የሚገኝ ሲሆን አሁን ደግሞ በሶማሊያ ክልል የራስን ዕድል በራስ የመወሰን ጥያቄን የሚያነሱ እንቅስቃሴዎች ተነስተዋል። ቤኒሻንጉል ጉሙዝ ከሱዳን ጋር ያለበት ሁኔታም ተመሳሳይ ውጥረት ይታይበታል። እንዲሁም በጋምቤላና በሌሎች የሀገሪቱ ክፍሎች ከፍተኛ ተቃውሞ እየገጠመው ይገኛል። ስለዚህ አብይ አሁን ባለበት የጭንቀት ሁኔታ ውስጥም ጦርነት ሊቀሰቀስ ይችላል። ጦርነት ከተነሳ ግን ማቆሚያ አይኖረውም ሲል በመግለጽ ለዚህም ነው የአብይና የብልጽግና የስልጣን ዕድሜ አጭር መሆኑ የሚገለጸው ብሏል። አብይ አህመድ ራሱ በፈጠረው ስህተት ምክንያት ህዝቡና ጎረቤት ሀገራትን ይቅርታ በመጠየቅ ወደ ሰላም መንገድ ካልገባ አገሪቱ ወደ ከፍተኛ ቀውስ ልታመራ እንደምትችል ወይ ደግሞ መፈንቅለ መንግስት ሊያጋጥም እንደሚችል አሳስቧል። ክገብር ይኽእል እዩ የፖለቲካ ተንታኙ አቶ አብዱራህማን የኢራን ክንፍ የሆነው ሁቲ ወደ ግጭቱ ከገባ ተቋማትና አመራር የሌላትን ኤርትራንም ሊጎዳት እንደሚችል አስጠንቅቋል። ኤርትራ ተቋማት ስለሌሏትና በአንድ ግለሰብ ፍላጎት ስለምትመራ ስትራቴጂካዊ አጋር የላትም። ከኤርትራ ጋር ጥሩ ግንኙነት አላቸው የሚባሉት ቻይናና ሩሲያ ቢሆኑም ስርዓቱ ስለማያምኑት ይበልጥ በጅቡቲና በሱዳን የጦር ሰፈራቸውን ለመገንባት እንደሚመርጡ አቶ አብዱራህማን አብራርተዋል። ስርዓታዊ ለውጥ ለማምጣት የሚወሰደው እርምጃ ህዝብና ሀገር እንደሚጎዳ ታጋይ አህመድ አልቄሲ ገለጸ። የፖለቲካ ተንታኝ ታጋይ አህመድ አልቄሲ በመካከለኛው ምስራቅ ስላለው ወቅታዊ ሁኔታና በአፍሪካ ቀንድ ላይ ሊያስከትል ስለሚችለው ተጽዕኖ አስመልክቶ ከኤሪሳት ጋር ባደረገው ቃለ ምልልስ ስርዓታዊ ለውጥ ለማምጣት የሚወሰደው እርምጃ ህዝብና ሀገርን ከመጉዳት አልፎ ሌላ እርባና እንደሌለው ገለጸ። ይህ በእስራኤል ግፊት አሜሪካ የጀመረችው የኢራን ጦርነት የኢራንን አገዛዝ በፍጥነት ለመለወጥ ያለመ እንደነበር የገለጸው አልቄሲ አያቶላ አሊ ካሜኔይንና ሌሎች ከፍተኛ መሪዎችን በመግደል በአንድ ሳምንት ጊዜ ውስጥ እንደሚጠናቀቅ የታቀደ እንደነበር አስታውሷል። ሆኖም ግን የኢራን መንግስት በአጭር ጊዜ ውስጥ በቀላሉ ሊገለበጥ ስለማይችል ጦርነቱ አሁንም እየቀጠለ መሆኑን አክሎ ተናግሯል። አቡሽ ሰሙን ትውዳእ ዝብል ገምጋም ስለዝነበሮም ምስኡ ከዓ ተዳኺሙ ስርዓት ተባሂሉ አያቱላህ ኾሜኒ ከምናይ ዓፎን ንዕኡ ስለዝቆተሉ ብዙሓት ካብቲኦም ሊደርሺፕ ዝበሃል ግን ስርዓትና ኢራን ሓደ ፍሉይ ጠባይ ኣለዎ። ቀልጢፉ ዝመውት ዓይነት ስርዓት አይኮነም። አህመድ አልቀይሲ እንዲህ አይነቱ እርምጃ በኤርትራና በኢትዮጵያ ያሉትን ስርዓቶች በወታደራዊ እርምጃ ለመገልበጥ እንኳን ቢታሰብ ውጤታማ እንደማይሆን አስረድቷል። ስልታዊ ለውጥ ለማምጣት ከጦርነት ይልቅ ሰላማዊ አማራጭ ማግኘት የተሻለ እንደሆነ አክለዋል። ሻዕቢያ ከወያኔና ፋኖ ጋር በመተባበር አዲስ አበባ ሊገባ ይችላል ተብሎ ስለሚወራው ጉዳይ በተመለከተም ሶስቱም ወገኖች እስከዛ ተስማምተው አብረው መቀጠል ይችላሉ የሚል እምነት የለኝም፣ አቅም ያላቸው መስሎም አይሰማኝም ብሏል። ኢሳያስ ምስ ፋኖ ምስ ሰራዊትና ወያኔ ሁሉም ሓቢሮም ናቶም ሽግራት ፈቲሖም ንአዲስ አበባ ገጾም ንኽኸዱ ልዒና ሕቶ ምልክት እያ እዚኣ ማለት ሲድ ኣነስ ዓቕሚ ዘለዎም ኮይኑ ይስማዓኒ። የኢትዮጵያና የኤርትራ መሪዎች እያሰቡት ያሉት ጦርነት ህዝባቸውን ከመጨረስ አልፎ በአገራቸው ውስጥ ስርዓታዊ ለውጥና ሰላም ሊያመጣ እንደማይችል የገለጸው አህመድ አልቀይሲ ጦርነት የተገነባውን መሰረተ ልማት ከማፍረስ በስተቀር አዲስ ነገር ሊፈጠር አይችልም ብለዋል። ጦርነት ለመሪዎች የስልጣን ዘመን ማራዘም እንጂ ለህዝብና ለአገሪቱ ጥቅም እንደሌለውም አስገንዝቧል። ውግእ ብጀካ ዲዛስተር ነቲ ህዝብታት ምዕናው ነቲ ዝሰርሖ ህዝቢ ዝፃዓረሉ ህዝቢ እንተዘይኮነስ ሓድሽ ነገር ዝፈጥሮ ነገር የለን። ናቶም ናይ ገዛእ ርእሶም ኣብ ስልጣን ንክቅፅሉ እዮም ይሓስቡ። ግን ንሱ ንገዛእ ርእሱስ ወላ ውግእ ተጀመረስ ነቲ ስልጣን ናቶም ምጥፋእ። እናም ሁለቱም መሪዎች ካለፉት የሁለቱም ሀገሮች ጦርነቶች በሱዳን ውስጥ እየቀጠለ ካለው ጦርነትና በሶማሊያ ውስጥ ከሚታየው አለመረጋጋት ትምህርት በመውሰድ የጦርነት አጀንዳቸውን ወደ ጎን ትተው ከጎረቤቶቻቸው ጋር እርቅና ሰላም እንዲፈጥሩ አሳስቧል። ወደ ጦርነት መግባት ቀላል ነው፣ ከእሱ መውጣት ግን ከባድ ነው። አሁን እየሆነ ያለውም ይሄ ነው ሲልም የአሜሪካና የኢራን ግጭትን እንደ ምሳሌ በመጠቆም ተናግሯል። ስርዓታዊ ለውጥ ለማምጣት ተብሎ የሚጀመር ጦርነት ግን መቋጫ ወደሌለው አደጋ ሊከት እንደሚችል አስጠንቅቋል። ውግእ ክትኣትዎ ቀሊል ነገር እዩ፣ ካብኡ ንክትወፅእ እዩ ዘሎ ፀገም።
እዚ እኮ አዝጋጠም ዘሎ ሕጂ የአረብ ሀገሮች መሳሪያ ቢኖራቸውም ለጦርነት ዝግጁ እንዳልሆኑና የመዋጋት አቅም እንደሌላቸው የጠቀሰው አህመድ አልቀሲ ሁቲዎች ወደ ጦርነት ከገቡ ግን የባብ አልሜንዴብ መስመርን መዝጋት ሊያስከትሉ እንደሚችሉ አመላክተዋል። ይህም ኢራን የሆርሙዝ መስመርን ከዘጋችሁ በኋላ ካጋጠመው የነዳጅ ዋጋ ጭማሪና የመርከቦችን ንግዳዊ እንቅስቃሴ ማስተጓጎል ጋር ተመሳሳይ ቀውስ ሊያስከትል እንደሚችል አብራርተዋል። አስከትሎም በመካከለኛው ምስራቅ እየተካሄደ ያለው ግጭት መላውን የአፍሪካ ቀንድ ሀገራትን ሊያውክ እንደሚችል ጠቁመዋል። ኢትዮጵያ በዩናይትድ ስቴትስ ፈቃድ ትኩረቷን ወደ አሰብ ልታዞር እንደምትችል አክለዋል። ይሁን እንጂ ውጤቱ ለኢትዮጵያ አደገኛና አውዳሚ ሊሆን እንደሚችል ስጋቱን ገልጿል። ሆኖም ግን ዩናይትድ ስቴትስ ኢትዮጵያ እንዲህ እንድታደርግ ላትፈቅድ እንደምትችል ያለውን እምነት አጋርቷል። የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ ለማቆም እንደሚገደዱ አስጠነቀቁ። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለማቆም እንደሚገደዱ በማስጠንቀቅ ለትግራይ ጊዜያዊ አስተዳደር ጥሪ ያቀረቡ። ከጣቢያው የዜና ክፍል የተውጣጡ ጋዜጠኞች ፊርማ በማሰባሰብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ለሌተናንት ጀነራል ታደሰ ወረደ ጽህፈት ቤት ደብዳቤ ጽፈዋል። ጋዜጠኞቹ በደብዳቤው ባለፈው የትግል ወቅት ለ16 ወራት ያለ ደሞዝና ያለ ራሽን ስንሰራ ቆይተናል። አሁን ደግሞ የካቲት ወር ደሞዛችን እስካሁን አልተከፈለንም። ጋዜጠኞች ሳይመገቡ ሊሰሩ አይችሉም ብለዋል። በጣቢያው የትግረኛ ዝግጅት ከፍተኛ ፕሮዲውሰር የሆኑት ኤፍሬም ረዳሃይ ለአዲስ ስታንዳርድ በሰጡት ቃል ጋዜጠኞች እየደረሰባቸው ያለውን እየጨመረ የመጣ የገንዘብ ችግር ገልጸው ብዙዎቹ ሰራተኞች መሰረታዊ ወጪዎችን ለመሸፈን እየተቸገሩ መሆኑን ተናግረዋል። በትግራይ ክልል እየታየ ያለው የማህበራዊ አገልግሎት እጥረትና የዋጋ መናር ህዝቡ ትልቅ ችግር ውስጥ እንዲወድቅ እያደረገው መሆኑን መረጃዎች ያሳያሉ። በህዝቡ ላይ የተጋረጠው የአደጋ ስጋት መፍትሄ ሳይገኝለት ብልጽግናና ህወሓት ወደ ሌላ ዙር ጦርነት ለመግባት ጦር የመማዘዛቸው አዝማሚያ አሳሳቢ ደረጃ ላይ መድረሱን የክልሉ ሁኔታ ያመለክታል። ከሱዳን የእርስ በርስ ጦርነት በኋላ የሚከናወነውን የሱዳን መልሶ ግንባታ ድጋፍን መደበኛ የውጭ ፖሊሲ ማዕቀፏ አካል ማድረጓን ቻይና አስታወቀች። ቻይና ከጦርነቱ በኋላ የሚከናወነውን የሱዳን መልሶ ግንባታ የመደገፍ እቅድን በመደበኛው የውጭ ፖሊሲ ማዕቀፏ ውስጥ ማካተቷን ገልጻለች። በሱዳን የቻይና ጊዜያዊ እንደራሴ የሆኑት ሹጂያን በምስራቃዊቷ የወደብ ከተማ ፖርት ሱዳን በሰጡት ጋዜጣዊ መግለጫ ቤጂንግ በጦርነቱ የወደሙ መሰረተ ልማቶችን መልሶ ለመገንባት የበኩሏን አስተዋጽኦ ለማድረግ ዝግጁ ነች ብለዋል። ዲፕሎማቱ አክለውም የቻይና መንግስት እነዚህን የመልሶ ግንባታ ድጋፍ እቅዶች ለቀጣይ ጊዜያት በሚያገለግለው የውጭ ፖሊሲ አጀንዳ ውስጥ በይፋ ማካተቱን ገልጸዋል። በቅርቡ በዋና ከተማዋ ካርቱም የተደረገው ጉብኝትም የቻይና መንግስት አገሪቱንና መንግስታዊ መዋቅሩን መልሶ ለመገንባት ያለውን ቁርጠኝነት የሚያሳይ መሆኑን ጠቁመዋል። ሚያዝያ 2023 በሱዳን የተቀሰቀሰውን ግጭት ተከትሎ በአገሪቱ መሰረተ ልማቶች ላይ ከፍተኛ ውድመት ደርሷል። በተለይም በዋና ከተማዋ ካርቱም የሚገኙ የውሃ፣ የኤሌክትሪክና የጤና ተቋማት እንዲሁም ፋብሪካዎችና የግብርና ፕሮጀክቶች በስፋት ወድመዋል። የሱዳን ጦር በመጋቢት ወር 2024 የካርቱም ከተማን ዳግም መቆጣጠር የቻለ ሲሆን እስከ ግንቦት ወር ድረስም መላውን ግዛት በቁጥጥሩ ስር አውሏል። ከዚያን ጊዜ ጀምሮ ከፈጥኖ ደራሽ ኃይሉ ሽሽት ተሰደው የነበሩ ከ1 ሚሊዮን በላይ ዜጎች ወደ ከተማዋ መመለሳቸውን ተከትሎ መሰረታዊ አገልግሎቶችን መልሶ ለማቅረብ መንግስት ጥረት እያደረገ ይገኛል። ሹጂያን የሱዳን ሉዓላዊነትና የግዛት አንድነት ለቻይና ቅድሚያ የሚሰጠው ጉዳይ መሆኑን አጽንኦት ሰጥተው የተናገሩ ሲሆን የሁለቱ ሀገራት የሁለትዮሽ ግንኙነት እያደገ መሆኑንም ገልጸዋል። በተጨማሪም የሱዳን መንግስት ረጅም ጊዜ ከፈጀው ግጭት የመነጩ ስጋቶችን በመቋቋም ብሔራዊ አንድነትን ለመጠበቅ የሚያደርገውን ጥረት አድንቀዋል። የእስራኤል የመከላከያ ሰራዊት የኢራን የጸጥታው ምክር ቤት የበላይ ባለስልጣንን መግደሉን አስታወቀም። ጦሩ ዛሬ ባሰራጨው መግለጫ ሌሊቱን ለዛሬ አጥቢያ ፈጸምኩት ባለው ጥቃት አሊ ላሪጃኒን ገድያለሁ ብሏል። ከዚህ በተጨማሪ የኢራን እስላማዊ አብዮት ዘብ ከፍተኛ አመራር አባል የነበሩት ጎላም ሬዛ ሶሊማኒን መግደሉንም አክለዋል። ግድያውን በተመለከተ ዜና እስከተጠናቀረበት ጊዜ ከኢራን በኩል የተሰጠ ማስተባበያም ሆነ ማረጋገጫ እንደሌለ አሶሺየትድ ፕሬስ ዘግቧል። የእስራኤልና የአሜሪካ ጥምር ጦር በኢራን ከየካቲት 28 ጀምሮ ለ18 ቀናት እየወሰዱት ባለው ጥቃት በሺዎች ሲገደሉ በቢሊዮን ዶላር የሚገመት ኪሳራም ደርሷል። ኢራን ምን አይነት የበቀል እርምጃ እንደምትወስድ እስካሁን የታወቀ ነገር የለም።
በኢራን የተዘጋውን የሆርሙዝ ሰርጥ በወታደራዊ ጥበቃ ክፍት ማድረግ ዘላቂ መፍትሄ እንዳልሆነ የተመድ ተቋም ገለጸ። የሆርሙዝ ሰርጥን ለመሻገር የንግድ መርከቦችን በወታደራዊ አጀባ መምራት ዋስትና ያለው ወይም ዘላቂ የጸጥታ ስትራቴጂ እንዳልሆነ የተባበሩት መንግስታት ድርጅት ዓለም አቀፍ የባህር ላይ ተቋም አስታወቀ። የተቋሙ ዋና ጸሐፊ አርሴኒዮ ዶሚኒጌዝ ለፋይናንሻል ታይምስ እንደተናገሩት ኢራን ለጠላት ሀገራት ስጋ አድርጌዋለሁ በምትለው በዚህ ወሳኝ የባህር መስመር ላይ ወታደራዊ አጀባ መጠቀም የመርከቦችን ደህንነት 100% ዋስትና አይሰጥም። ወታደራዊ ጥበቃው ስጋቱን ቢቀንሰውም አደጋው ግን አሁንም አለ። በመሆኑም የንግድ መርከቦችና መርከበኞች ሊጎዱ ይችላሉ ሲሉ አክለዋል። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወንዝን ደህንነት ለመጠበቅ ዓለም አቀፍ የባህር ኃይል ጥምረት እንዲመሰረት ጥሪ ቢያቀርቡም ጥሪው በበርካታ የአውሮፓ መሪዎች ውድቅ ተደርጓል። እንደ አልጀዚራ ዘገባ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የናረውን የነዳጅ ዋጋ ለመወያየት ሰኞ ዕለት ብራሰልስ ላይ በተሰበሰቡት የአውሮፓ ህብረት መሪዎች መካከል የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ዋዴፉል ተገኝተዋል። ሚኒስትሩ በርሊን በዚህ ግጭት ውስጥ በማንኛውም ወታደራዊ ዘመቻ የመሳተፍ ፍላጎት እንደሌላት ገልጸዋል። ዋዴፉል ከስብሰባ በፊት ለጋዜጠኞች በሰጡት መግለጫ እዚህ ጋር ግልጽነት ያስፈልገናል። አሜሪካና እስራኤል በዚያ እያደረጉት ስላለው ነገር እንዲያሳውቁን እኛንም እንዲያካትቱንና ግባቸው መሳካቱን እንዲነግሩን እንጠብቃለን ብለዋል። አክለውም ስለ ሁኔታው ግልጽ ምስል ካገኘን በኋላ ከጎረቤት ሀገራት ጋር በመሆን ለመላው ቀጠና የጸጥታ ስነ ህንጻ ወደ መገንባት መሸጋገር አለብን ብለን እናምናለን ሲሉ ተናግረዋል። በተመሳሳይ የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ ከበርሊን በሰጡት መግለጫ ሀገራቸው ምንም አይነት ወታደራዊ ተሳትፎ ባይኖራትም በሆርሙዝ ሰርጥ ደህንነቱ የተጠበቀ ጉዞ እንዲኖር የሚደረጉ የዲፕሎማሲ ጥረቶችን ለመደገፍ ዝግጁ መሆኗን ገልጸዋል። ይህ የኛ ጦርነት አይደለም፣ እኛም አልጀመርነውም ያሉት ፒስቶሪየስ ትራምፕ ኃያሉ የአሜሪካ ባህር ኃይል በሆርሙዝ ወንዝ ውስጥ ሊያደርገው የማይችለውን ጥቂት የአውሮፓ የጦር መርከቦች ምን እንዲያደርጉ ይጠብቃሉ ሲሉ ጥያቄ አቅርበዋል። የተከበራችሁ የኢሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን ዋና ዋና የአማርኛ ቋንቋ ዜናዎች በዚሁ አበቃን። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።